የኔ ትውልዴ ሆሳና ገጠራማ አካባቢ አመካ ወረዳ የሚባል ሰፈር ነው የተወለድኩት። ለቤቱ ስድስተኛ ልጅ ነኝ። ያደግኩት በተወለድኩ በስድስት ወሬ የአባቴ አክስት አልወለዱም፣ እሳቸው ጋር ነው ያደግኩት። በጣም የእድሜ ባለጠጋ ነበሩ። ያው ትንሽ ጊዜ ወደ 7 ዓመት እሳቸው ጋር ኖርኩ። ከዛ እሳቸው በጣም ኃይለኛ ናቸው። ሲማቱ ራሱ በጉልበትና በቦክስ ነው የሚማቱት ማለት ነው። በጣም ኃይለኛ ነበሩ። ብዙ አመት ኖሮ ነው ቅርብ ጊዜ ነው የሞቱት። ከዛም በቃ እኔ እዛ እሳቸው ጋር ያለው ክርስትና ምሳሌ ኦርቶዶክስ ነበርኩ። ክርስትናም የተነሳሁት እዛ ነው። ስሜ ሁሉ የክርስትና ስሜ ወለተ ሚካኤል ነበረ። ያው እሳቸው የቁም ፍታት የቁም ተስካር ሁሉ አውጥቶ ነው ልጅ ስለሌላቸው በኋላ የሚቀብረኝ ጠዋሪ ቀባሪ የለኝም ብሎ ያንን ጨርሶ ነው። ከዛ በኋላ መጨረሻ ላይ ደግሞ ሲደክማቸው እምነታቸውን ቀየሩ፣ ጴንጤ ሆኑ። ቤተሰቦች የእኔ እናት አባቴ ጴንጤ ናቸው። ሰፈራችን ላይ የጴንጤ ቸርች አልነበረም። ከፍሊላንድ ፈረንጆች መጥቶ አባቴ መሬት ሰጥቶ ቸርች ተሰርቶ ክሊኒክ ሊሰራ ሲል ቦታ ጠበበና ሀታ እናቴ 10 ልጆች ወልጄ ምን ላደርግ ነው ብላ የጴንጤ ቸርች ቄሱን ቤት ልታስቆፍር ሌባ አስመጥታለች። እሷ ኦርቶዶክስ ነበረች ማለት ነው። ያ ከእንደዛ አይነት ቤተሰብ እንትን ብዬ ያሁኔ እስከ 6ኛ ክፍል ድረስ በተርም ነው የሄድኩት። እሳቸው ጋር ስላደኩ አማርኛም ትንሽ ይቻላለሁ። አጥፌ ነው የኔ ጓደኞች 2ኛ ክፍል እያሉ እኔ 6ኛ ደርሼ ነበር፣ 7ኛ ደርሼ ነበር እነሱ 2ኛ ክፍል እያሉ። እዛ በጣም ፈጣን ነበርኩ። ያ በ12 ዓመቴ አደጋ ደረሰብኝ። እዛው የግድ ጴንጤ አልሆንሽም ብሎኝ እኔ ኦርቶዶክስ ስለነበር ቤት እቀጠቅጥ ነበረ። በሚያደርጉት አክት ደግሞ እተርብ ነበረ። ትንሽ ከተማም ስላደኩ በዛ ቤተሰቦቼ፣ ወንድሞቼ፣ ታላላቆቼ ይመቱኝ ነበረ። እኔ ያደግኩት ብቻዬን ነው። ይሄ ናህል ልጆች ያለበት ቦታ አልነበርኩም። ያው ትንሽ ይከብድ ነበር። ሆሳና ከተማ አጎቴ አለ። እዛ ተልኬ ሄጄ እነሱ ጋር ከረምት ትንሽ ከተረጋጋሽ ተብሎ እዛ ወሰዱኝ። እዛ እያለው ወፍጮ ቤት ሂጂና በቆሎና ስንዴ አስፈጪ ብሎ ሰጡኝ። 72 ብር ሰጣኝ። እዛ ሲሄድ መንገድ ላይ ስተርብባቸው የነበሩት ልጆች እኛ ቤት ይመጣሉ፣ ያገለግላሉ። የወንድሞቼ ጓደኞች ናቸው። ከነሱ ጋር አውቃለሁ። አንዱን ብቻ ማለት ነው። 4 ናቸው። የሆነ ቦሌ ሰፈር የሚባል አዲስ የተሰራ አሞራ ክንፍ ያለበት የተሰራ አዲስ መሬት ያለበት ሰፈር እያለፍኩ አንዱ መጣና በጥፊ መታኝ። እኔ በአይን ማቀው ማለት ነው። ወንድሞቼ ጋር ማቀው በጥፊ ሲመታኝ አዞረኝ። ከዛ ራሴን ሲነጋ ነው ያወቅኩት። 2ቱ ሲፈራረቁ አውቃለሁ፣ ሌላውን አላውቅም። 4 ናቸው። አርብ ማታ ነበረ። አርብ ወደ ማታ ወደ 10 አካባቢ ነበረ። ሆሳና ጅብ ከባድ ነው። በሬላ አጋድሞት ነው። ጭድ ነበረ። ከጭዱ አልፎ ደሜ ፈሷል። ሲነጋ ራሴን አወቅኩ። በቃ እዛ ምንም ሰው የለም። ምንም ሰፈሩ ላይ ምንም ሰው የለም። እዛ ወዴት ሊሄድ ቤት ውስጥ እኔ ያደግኩት ሌላ ቦታ ስለሆነ ተሰምኔት የለም። ቤታችን ደግሞ በጣም ኃይለኛ ነው። ቁጥጥር ይበዛል። ወንድሞች ታላላቆች አሉ። ይሄ ወዳ ያደረገች ይሉኛል ብዬ እኛ ሀገር ዘፈን ይወጣል። አንድ ሴት ልጅ ሳታገባ እንደዚህ አይነት ነገር ከተፈጠረ እናቴ ገበያ አትሄድም፣ ቤተ ክርስቲያን አያገለግሉ። በቃ በጣም ነውር ነው። ሆኖ ነገር ስላጣ የሆነች አጎቴ ልጅ ጋር ሄድኩ። አስተማሪ ናት። እሷ ጋር ሄጄ ወልዳለች። አሁን ስገባ የእሷ ታናሽ አለች። ውሃና ቂጣ ብቻ ብሰጡኝ ብዬን ሄድኩት። ለምን ጁምአ ምሳ የበላሁት ነው። ለካ እነሱ ትልልቅ ስለሆነ አካሄዴን ያውቃሉ። የእሷ ቤት ደግሞ የባሏ ዘመዶች ሊጠይቋት እየመጡ ነው። ፀሐይ ሂጂ ያለች እንግዳን ይመጣ ነው ሂጂ ያለች
ሳልጠጣ ታናሽ እህት አዎ ዩቱብ ላይ አለ። ታናሽ እህቷ ባለፈው ሞታለች። ቂጣ ሰርቃ በልብሷ አርጋ አመጣችልኝ። ይህንን ቂጣ ይዤ ወደ እንትን ሄድኩ። መናሀራ ሄጄ መናሀራ አዲስ አበባ የሚል ታስኪ ላይ ገባው። እህቴ እንደ ሞዴስ ጨርቅ አርጋ ስትጠቀማ ያለው እኔ ፕሬድ አላየሁም። ምንም ያየሁት ነገር የለም። ያንን ከውስጥ ቲሸርት አውጥቼ ከላይ ጃኬት ቱታ ጃኬት ነበረ። እሱን አውጥቼ እንደ ሞዴስ አደረግኩና ሱሪ ነበረ ከስር ቀሚስ ስር ነው ምን ለብሶ ሱሪ ለብቻ አይለበስም እኛ ጋር በዚያ ሰዓት ቀሚስ ስር ሱሪ ለብሼ ጃኬቱን ሸፈንኩና አዲስ አበባ በሚለው መኪና ገባ። ወደ 4 ሰዓት አካባቢ ነው። በትልቁ ቅጥቅጥ 26 ብር ነበረ ትራንስፖርት። 26 ብር ከፍዬ ቡታጀራ ደረስኩ። ሰው ምሳሌ በላ ሲወርድ እኔ መኪናው ጥሎ ይሄዳል ብዬ ጎማ ስር ተቀመጥኩ። በረስ ሁላችሁም ውረዷል። አልበላሁ። የውስጥ ህመም አለ። ደም ይፈስብኛል። ራስ ምታት በጣም አለ። ከዛ አዲስ አበባ ገባሁ። አዲስ አበባ ገብቼ ከአውቶቢስ ተራ ሾላ በእግሬ ሄድኩ። ዝም ብዬ እጓዛለሁ። ከዛ ሾላ ከገባሁ በኋላ መሸብኝ። የሆነ ቆዳ የሚገዙ ሰዎች ጋር ቁጭ ብዬ ማልቀስ ጀመርኩ። ማልቀስ ሲጀምሩ ሁሉም ከኔ እንሂድ የሚል ሰው በዛ። የሆነ ሴት እያቆነጠጠች እና ያ እኔን ያሳደጉኝ አክስቴ አዲስ አበባ ቀን ቀን ሰው ይሆናሉ፣ ማታ ማታ ደግሞ ጅብ ይሆናሉ ይሉኛል። ይህንን ፈራሁና ከሰው ጋር መሄድ ፈራሁ። እኔ የሆነ ትልቅ ሴት እያመጣች እና ቆነጠጠችኝ። የሆነ ሰው እንሂድ ካልኩሽ ለእኔ መጥፎ ነው። እዚህ ሰፈር የቁጨራ ሰፈር ነው። ስለዚህ ፖሊስ እልካለሁ፣ ከፖሊስ ጋር ሂጂ አለችኝ። አሁን ከፖሊስ ጋር ፖሊሶች መጡ። ከነሱ ጋር ሄድኩና ፖሊስ ጣባ አስገቡኝ። አንዱ መርማሪው የኛ ቤተሰብ ስነግሮ እኔ ከውሳና ነው ስመጣ፣ እሱ የውሳና ሰው ነው። አይ እንደዚህ ከሆነ እኔ ነገ ወስድሻለሁ አለ። ጁምአ ምሳ የበላሁት ቅዳሜ ማታ። እኔ ለስላሳ ነገር ጠጥቼ አላቅም። ለስላሳና የዛ ቀን ፋንታናናስ ጠጣሁ። እስካሁን ድረስ እወዳለሁ ፋንታናናስ። በፌስታል ምግብ አመጡልኝ፣ በላሁ። ያንን ፋንታናናስ ጠጣሁ። እዛ እያለ ሰውዬው እኔን አቅሻለሁ ያለ ሰውዬ ኢሻራ ያነሳል። ሰው ቤት የሌላ ግቢ ሌባ ገብቶ ኢሻራ ሊያነሳ ሲሄድ እስረኞች አይቻላቅ እጅ ለእጅ ተይዞ እሁድ ነው እንትን አለ ግቢ ቤት ሊጠረግ ወጡ። ሰንሰለት ታስሮ እኔም እንደዚህ ልታሰር ነው። አሁንም ከሄድኩ እኛ ቤት ሊመቱኝ ነው ብዬ ከዛ ወጣሁ። ከዛ ፖሊስ ጣቢያ ቀስ ብዬ ወጣሁና ኮቶቤ የሚል ታስኪ ላይ ገባሁ። እዛ ላይ ሲገባ አሁንም ብር ያለ ሰውን እኛ አገር ልጆቹ መንገድ ላይ የሚያገኝ መስሎኝ ነው እኔ እየተንጠራረው እየፈለኩ ማለት ሰው ማለት ነው። እና የሆነ ትልቅ ሰውዬ ሼህ ኢብራሂም ይባላሉ። ሙስሊም ናቸው። ከምርጫ ቦርድ ሰርቶ ማታ አዳር ሰርቶ ጠዋት ወደ ቤታቸው እየመጡ ልጄ ምን ሆነሽ ነው አሉኝ። አይ ከወንድሜ ጋር ተጣልቼ መጥቼ ነው። ከወንድሜ ጋር ተጣልቼ ስለመጣው ስራ ልገባ ነው። ስራ መስራት ትችያለሽ? አዎ። ምን ስትሰሪያለሽ? ቤት ጠርጋለሁ፣ እቃ አጥባለሁ ብዬ እንትን ስለው እኔ አንቺማ ሰው ቤት አላስገባሽም ቤት ወስድሻለሁ ብሎ ቤታቸውን ወሰዱኝ። በቃ እዛ መኖር ጀመርኩ። ጥሩ ቤተሰብ ሆኑ። እንደዛ የው ለካ አርግዣለሁ። እኔ ኮቶቤ የምታውቁ ሰዎች ካሉ ከወንደራት ትምህርት ቤት እላይ ኮሶ ሜዳ ድረስ 25 ሊትር ውሃ ለ50 ሳንቲም ተሸክሜ ሄድ ነበር። እሁድ ልወልድ ሐሙስ
11 ጀርካን ከወንደራት ኮሶ ሜዳ ድረስ የአመት በዓል ውሃ ፋሲካ ደርሰው ነበር። የአመት በዓል ውሃ የሚፈልግ 11 ጀርካን ተሸክሜ ሄጃለሁ። 5 ብር ነው የሰጡኝ 11 ጀርካን ተሸክሜ ማለት ነው። ማንም አያውቅም። ከስር ሻርብ አስራለሁ፣ ከላይ ጃኬት ለብሳለሁ። ማንም አያውቅም። የኔ እርግዝና እዘላለሁ። እንጨት ከአህያ ወስጄ ቤት እፈልጥና እቸረችራለሁ። አንተ ከሰል እሸከማለሁ፣ ከሰል እቋጥላለሁ። እንደዛም ሆኜ እዛ እንደዛ የሆንኩ እሑድ ማታ በእንትን ሄድኩ። ሽንት ቤት ሄጄ ወደ ቤት መምጣት አቃተኝ። በዳዴ መጣሁ። በዳዴ መጥቼ ቤቱ የእንጨት ቤት ነው። አንድ ክፍል ሰጥተውኛል። የእንጨት ቤት ነው። ያንን ዘጋሁና በቃ የሆነ ነገር ተተኮሰ። ሽንት ቤት ማለት ነው። ሽንት ቤት ሲተኮስ በዳዴ መጣሁና ቤቱን ቆልፌ የሆነ ትንሽ ህልም አየሁ እኔ በህልሜ ማለት ነው። በቃ የሆነ ነገር የሆነ ያኔ ለእኔ እዛ ሰዓት ብዙ ይመስለኛል፣ ግን የሆነ ትልቅ ሰፊ ህልም አየሁ። ሱቢ ነው። ሱቢ አዛን ሌለው አጠገብ መስጊድ አለ። የሆነ ሰውዬ ጅልባብ ሰፊ ጀለብያ ለብሶ ጣራይ ላይ ቁጭ ብሏል። ከዛ የኔ ልብ ደግሞ አውጥቶ በግራ እጅ መዳፌ ላይ ተደርጓል። ያ የግራ እጅ ሊወጥቅ ነው መዳን። ከዛ ውስጥ ልብሽ እንዳይወጥቅ፣ ይሄ ህልም ላይ ልብሽ እንዳይወጥቅ ያዢ ይባላል። ያ ሰውዬ ያዢ ይለኛል፣ ጣራ ላይ የተቀመጠ ሰውዬ። ከዛ እንደምንም ሆኜ በቀኝ እጄ ሄጄ መዳፌ ላይ ስጫን ራሴን አወቅኩ። እዛ አላሁ አክበር አለ። እዛ ሚዳሰኝ በቃ ያ ሰውዬ አዛ ሲል ሚዳሰኝ ሲገፋኝ መግፋት ጀመርኩ። እኔ ልጅ የሚወጣ አልመሰለኝም። ሲገፋኝ መግፋት በግድ መግፋት የሆነ በሽታ የሚወጣ ነው መሰለኝ። እየገፋሁ እያለ ከወደ ልጅ ወጣና ሸርተት ብሎ ቤት ይሄ ሰማያዊ ላስቲክ ተነጥፎ ነበር። በቃ በጣም ርቆ ሄደ። እኔ ሁለቱም እግሬ ዘግቼ ቁጭ አልኩና የሆነ ተነፈስኩ በቃ። ከዛ ልጁ በጣም አለቀሰ። እነሱ ለሱቢ ተነስቶ ነበረ። ምን ሆነሽ ነው ፀሐይ፣ ምን ሆነሽ ነው ብሎ በሩን ሰብሮ ገቡ። ሲገቡ እኔ እንደዚህ ሆኛለሁ፣ ደሜ ፈሷል። ልጁ ከኔ ርቆ ነው ያለው። ሸላዋን ጥምጣሟን አወጣችና ልጁን እቅፍ አደረገች እና እኔን አስተካክላ ደሜንም አልተጠየፈችም፣ ምንም አልተጠየፈችም። ግን የአጎቴ ልጅ እዛ ጋር እርቦኝ ሲሄድ አካሄደ ላይታ ነው። የእነሱም ስም ነው፣ ክብር ነው የፈራችው። ፀሐይ እንግዳ ሊመጣ ነው ሂጂ ነው ያለችኝ። እቺ ሴትዮዋስ ምንም አላቃት፣ ዝምድና የለ ምን የለ። ሻርባን አንስታ ነው ደሜን በዛ ሰዓት እጅ አይብፍራል ደሜን የሰበሰበች ይቅርታ። ከዛ በኋላ አነሳችና እኔን የምተኛበት ቦታ ካደረገች በኋላ ድጋሚ የሚጠዘኝ የሚያስይዘኝ በቃ ግራ ገባኝ። እንደምንም በቃ ላስችል አይሰጥም። ቻልኩ፣ አለፈ ሁሉ ነገር፣ ወለድኩ፣ ተወለደ። በቃ ደህና ሆንኩ። ሰውም የሰፈር ሰውም በጣም ይረዳኝ ነበር። የልጆቹም ለምን አልነገርሽም ነው ያሉኝ። እኔ እንትን ልወል ጁምአ ደግሞ እሁድ ማታ ሰኞ ሱቢ እየተሰገደ ነው የወለድኩት። ጁምአ ደግሞ ቤቱ ላይ የጭቃ ቤት ትልቅ ቤት እየተሰራ ነበረ። ጭቃ በእጄ አንስቼ ለለጣፊው ሰጥ ነበር፣ በበሬላ እኔ ለምኖረው ሰዎች ማለት ነው። ይሄ ሁሉ ለምን እኔ በላሁሽ ብላ ነው ያለቀሰችው። እኔ ነኝ የበላሁሽ ነው ብላ እንትን ያለችው።
አፉ በል አፉ በል። አዎ መንታን። ከዛ እኔ ነኝ የበላሁሽ ብላ ማልቀስ ጀመረች። እዛ ዳንኩ። ምንም አይደለም። የሰፈር ሰውም ብዙ ነገር ረዳኝ። አላህ ይስጣቸው። የኔ ጉዴ በ16ኛ ቀን ነው። ማርገዝም መውለድም ጭንቁም መደፈሩም ብቸኛ መሆንም ቀላል ነው። ግን በ16ኛ ቀን ማላውቀው ዱብዳ ወረደብኝ። እዛው ሰፈር እያለ ሌላ ኮሌጅ ተማሪ ልጅ ወልዳ ገላ ሽንኩርት ልጣጭ እና ቲማቲም ልጣጭ ካርቶን አርጋ ካርቶን ላይ ሸፍና ታስቀምጣለች። ከዛ የና ሴትዮዋ ቤተ ክርስቲያን እየሄደች ይሄንን እሷ ሽንት ቤት ሄዳ እስከመጣ የግቢ ውሻ ሬሳውን ይዞ ይወጣል። ከዛ የልጁ እጅ ተገንጥሏል። ፊቱ እንዳለ ተላልጧል። ህፃኑ ወንድ ይሁን ሴቱን አላውቅም። ልጅ ነው ብዬ ነው ማናገር። እዛ ትላለች። ከኮሌጅ ጀርባ ነው እሪ ስትል በዚህ ጩኸት የኔን ልጆች ደግሞ እኔ ጡት አላጠባሁም አላጠብኳቸውም። እች ሴትዮዋ ናት ሁሉም ነገር። ውሃ ሞቅ ለብ አድርጎ ነበር የሚያጠጡት እና ወተት ቅቤ እንደዚህ ተገዝቶ እንትን ላይ ሞቅ ያደርጉና 16 ቀን ድረስ እኔ ምንም አላደረኩትም። እነሱ ናቸው እንትን ያሉት። ጡቴ ወተት አልነበረውም። ከዛ እሷ አጥባ ምን ብላ ነው መርካቶ ሄደችው። ልጆቹ ተኝተዋል። በጩኸቱ ቀድሜ እኔ ደረስኩ። አሁን እኚህ ሴትዮዋ እሪ ሲሉ የልጁን ሬሳ አይቶ ማለት ነው። እዛ ከደረስኩ በኋላ እኔ ደነዘዝኩ። አንድ የራሴ ብሶት አለ፣ ሁለት የልጁ ሀዘኔት አለ። በቃ እኔ ቆሜ ቀረሁ። የመጣ ሰው ሁሉ እኔን ቀጠቀጠኝ። የመጣ ሰው ሁሉ እኔን ቀጠቀጠኝ። የመጣ ሰው ሁሉ እኔ ላይ ጣቢ ደፋ። እኔ ፈዘዝኩ። ሁለት ጡት የተሰነጠቀ ጭንቅላት። ፖሊሶች መጡ። እኔ በህይወቴ ፖሊስ ሬሳ እባብ አልወድም፣ ያ ጥቁር ዱላ አልወድም። በሱ ቀጠቀጠ። ምንም ህመም አይሰማም። ሰው ልጅ ላይ ደም ሲፈስ አይመለስም። እኔ ፈዘዝኩ። በቃ አንድ እዛ አርከበ ሱቆች ነበሩ። እዛ ጋር ዘበኛ ነበረ። በጫማ መጥቶ በአቻዮ ጫማ ልቤ ላይ ዘሎ ልቤን መታኝ። ከኋላ ድንጋይ ቢያገኘኝ ያ ድንጋይ ራሴን ቢያገኘኝ በቃ አልተርፍም ነበር። ትረፍ ያለ እዛ እያለፍን እያለ የእኛ ግቢ ደግሞ አዲስ ቆርቆሮ ታጥሯል። እሱን እያለፍኩ የሆነ ነገር መጣብኝ። እነሱ ፊቴ ሁሉ ደም ነው። የአሁኑ ሬሳ ደግሞ በፌስታል ሰብስቦ አሳቅፎኛል። አቅፌያለሁ። እጄን በካቴና ታስሬያለሁ። እያለፍኩ የሆነ ነገር መጣና ልጁን ወረወርኩት። ሬሳውን ወረወርኩና የሽ ልጆችን አንሽልኝ አልኩ። እዛ እኛስ ምን እናውቃለን? ሴት ልጆች አለን። የእሱ አይሁን የምንሁን ምን እናውቃለን ብሎ እቤት ሲገቡ የኔ ልጆች ከእንቅልፋቸው ተነስተው ያለቅሳሉ። እቤቱ የማርያም ስዕል ገብርኤል ስዕል አለ። እሱን ላይ ይቅር በለን ማርያም ይቅር በለን ኪዳነ ምሕረት ይቅር በይኝ ብሎ ሰዎቹን መስገድ ጀመሩ። እኔን አምቡላንስ ተጠራ። እሷ እንደሆነች ትሁን ልጆቹ ማደጎ ቦታ ባለ እኔን ቅዱስ ያሬድ ሆስፒታል፣ ልጆቹን ደግሞ ግዳ ህጻናት ማሳደጊያ ሲኤምኤስ ያስገቡ። ከልጆች ጋር የዛ ቀን ተለየው። ልብ ያበጠ። ምንም ሕክምና ዝም ብሎ ግሉኮስ ሰጡኝ እንጂ ሕክምና አላገኘውም ነበር። ከኋላ ድንጋይ የገባበት ድንጋዩ አልወጣም ነበር። ሁለቱም ጡቴ ክፍት ነበር። ጭንቅላቴም እንደዛ ዝም ብሎ ላጡ እንጂ ጸጉሬን ምንም አላደረጉ። እዛ የኔን ታሪክ ሲነገር ሴትዮዋ በ4 ቀን ውስጥ ከቺካጎ ኢትዮጵያ መጣች። ወንዱን ልጅ የወሰደችው እነሱ መጡ።
እሷ አተርፍም። ምሊኒክ ትወሰድ፣ እዚህ አልጋ ትልቀቅ። ሰው የሚያወራን እሰማለሁ። ሰው የሚያወራን እሰማለሁ፣ ግን እኔ መናገር አልችልም፣ ልቤ ስለተመታ። እዛ ፈረንጆች እኔ ሚሊኒክ ሊወስዱ አምቡላንስ ወጣ። እነሱ ደግሞ ከቦሌ መገናኛ መጡ። እዛ ወዲያው በዛ አምቡላንስ ቦሌ ወሰዱ። ልቤ ታጠበ። ልቤ ታጠበ። ከዛ በኋላ ልጆቹ 2 ወር ምናምን ከነሱ ጋር አብሮ ቆዩ። እዚህ ቆዩ። እዛ ሄዱ። እኔ ትንሽ ሳገግም ሄዱ። እኔ ወደዛ ሰፈርም አልሄድኩም። ስራ ገባሁ። እንደዛ እያነከስኩ ለሞቴል ገባሁ። ወጥ ቤት ረዳትነት። ለምን እኔ ቤተሰብ ጋር መሄድ አልፈልግም። ስም ይወጣል። አይቶኝ የሚያውቁ ይመስለኛል። እንደዚህ አይቶ ፀሐይ ወለደች ይሉኛል ብዬ እፈራለሁ። ቤተሰብ ጋር ይወስዱኛል ብዬ እፈራለሁ። ለሞቴል ገባሁ። እዛው ትንሽ እየሰራሁ ወደ ዋና ወጥ ቤት ሆንኩ። ዋና ወጥ ቤት ሆኜ እዛ ቤቱ እየሰራሁ እያለ እናቴ ትሞታለች። እኔ ሳንቲም አስገብቼ በስልክ እደውላለሁ እንጂ እነሱ እኔ ጋር መደወል አይችሉም። ስለሚናፍቁኝ በዛ ስልክ እደውላለሁ፣ ስልክ ስለማቅ። ከዛ መልሶ አያገኙኝም፣ እሸሻለሁ። እንደዚያ እየኩ እናቴ ሞተች። ምንም የሆዴንም ሳልነግራት የውስጤንም ሳልነግራት ሞተች። ለቀብር ሄድኩ። ቀብሬያትም አላለቀስኩም። ለምን እኔን አይተው አሁንም ወልዳለች ብሎ ዘፈን ሊወጣ ነው ብዬ። ከዛ በ3ኛ ቀን በተከበረ ሐሙስ ተቀብራ እሑድ ትቼ ጠፍቼ መጣሁ። አሁንም ስራ ገባሁ። በቃ ሁሉም ነገር ለቅሶ ሆነ የኔ ነገር። ከዛ እህቴ በ6 ወሯ የእናቴን ለቅሶ አልሰማችም ነበር። ታማለች ተብላ የጥምቀት ቀን መጣች። እሷ ጋር ቆሜ 2 ሞታ የጥምቀት ቀን መጣች። ከእሷ ጋር ብሬ ሄድኩ። ትንሽ መቀራረብ ጀመርኩ። ፓስፖርት አወጣችልኝ። እሷ ቤሩት ነው የምትኖረው። እሷ የምትኖርበት ሰዎች ልጅ ኤሪያድ ነበረች። ኤሪያድ ሄድኩ። ኤሪያድ አመት እንደቆየን ወደ ቤሩት ሄድን። ቤሩት 3 ወር እንደቆየው ኮብራ እባብ ተፋብኝ። ከላይ እኔ ያላየሁም ልጆች ሳጫውስ ተፋብኝ። እዛ አመመኝ፣ በጣም አመመኝ። በቃ አሁንም ሽፍ ይላል፣ ፊቴ ላይ ይላላጣል። አሁንም ይላጣል። እዛ አልቻልኩም፣ ተቃጠልኩ። ትቼ ኢትዮጵያ መጣሁ። አሁንም ከበደኝ። እዛ ቤተሰብ ጋር ወንድሜ ጋር እቃ ይዤ መጥቼ ነበር። የእህትም የኔ እዛ ኮቶቤ ነበር፣ እዛው ሰፈር ነበረ። እዛው እያለው በቃ ወንድሜ ጋር አብሬ ቤት ተከራይተን አብረን እየኖርን እያለ በቃ ሲከፋኝ እወጣለሁ እገባለሁ። እንደዛ እየሆንኩ የሱዳን መንገድ ሄድኩ። የሱዳን መንገድ ሄጄ ሳውዲ ለመሄድ ህገወጥ መንገድ 72 ቀን መንገድ ላይ ሆነን 50 ኪሎ ሜትር ሲቀር ተይዤ ተመልሼ ኢትዮጵያ መጣሁ። ስመጣ ወዴት ልግባ? ወንድሜ ጋር ሲሄድ እንዳትገባ HIV ይዟታል፣ ሌባ ናት፣ እዚህ ግቢ እንዳትገባለች አከራያችን ትቼ። ከዛም ስራ ገባው። ስራ እየገባው ልጆቹ 7 አመት ከሆኑ በኋላ እኔ ቤሩት እያለሁ ፈረንጇ ፈልጋ መጥታለች። ወንዱን የወሰደች እኔ ቤተሰቦቼን አግኝታለች። ተመልሳ ሄደች። መውለድ አችልም ነበር። የኔን ልጅ በወሰደች በአመቱ ወልዳለች። ወንዱን የወሰደች ማለት ነው። በስልክ አገናኝተውኛል። ከዛ እዚህ መጣሁ። ከቤሩት ተመልሼ ከሱዳንም ተመልሼ መጥቼ እዚህ እያለሁ አሁንም መስተንግዶ ገባሁ። ለምንድነው? ሰው ጋር ላለመጠጋት። ከወንድሜ መራቅኩ። HIV ይዟታል፣ ሌባ ናት፣ እንዳትገባለች። እቃዬን ራሱ ልብሴን ራሱ ሳልወስድ ነው ከዚያ ቤት ትቼ ወጣሁት። እዛ ለቦ መስተንግዶ እየሰራ በ500 ብር እየሰራ ኳታር ጀመርኩ። ወርቅና ስልክ ነበረኝ። እሱን ጨርሼ 37,000 ብር ካምፓኒ ጨርሼ ሄድኩ። አውሮፕላን ላይ ሆኜ ወንድሜ ደውዬ ሰላሞን HIV ካልመለሰኝ እየሄድኩ ነው እየበረርኩ ነው።
ውሸትሽን ነው ወልደሽ ራሱ ደብቀሽ። ይህ እንደዚህ አይነት እኔ ቃላቱን መጠቀም አልፈልግም። እንደዚህ አይነት ልጆች ወልደሽ ራሱ ለእኛ የደበቅሽ ውሸትሽን ነው አለ። እኔ የሄድኩ ነው። ይኸው ከደቂቃ በኋላ ስልክ አይሰራም አልኩት። ሄድኩ። ሄጄም እዛ ሱዳኖቹ ነበሩ መንዱቦች፣ አስቸገሩን። መጠጥ አለ፣ ጭፈራ አለ ከስራ በኋላ። ይሄንን ታሪክ እኔ ይሄንን ደግሞ እንደነሱ እንዳልሆን ትናንት ያሳለፍኩት ህይወት አለ እንዳይደገምብኝ ፈራሁና አልፈልግም። ኢትዮጵያ እንሸኝሻለን፣ እንደዚህ አይነት ማሰሪ ከሆነ ኢትዮጵያ እንሸኝሻለን አለ። እኔ በፍጹም እንደዚህ አይነት ነገር አልሰራም። ቲኬት ሊቆርጡ ሲሄዱ ሜዘር የሚባል ኳተር ላይ ሜዘር የሚባል ቦታ ላይ መንገድ ላይ ቁጭ ብዬ ማልቀስ ጀመርኩና አይ ፈራ ሰውዬ ለኃላፊው ለካፊሉ ትነግራለች ብሎ ፈራና መለሰ። ሰው ቤት አስገባ። 2 ወር ሰርቼ 1200 ሪያል ነበረ ደሞዜ። የአንድ ወሩን አንድ ልጅቷ ነበረች ከሰው ጋር አስተዋወቀችኝ። እንደዚህ አይነት ሰው አለ ብላኝ 1200 ሪያል ከፍዬ ጠፋሁ። ከዛ ካምፓኒ ጠፍቼ ይሄ የፈታሁት ባሌን እሱ ነው ያስጠፋኝ። እሱ ቤት እየኖርኩ ጠየቀኝ። እንደዚህ አይነት እዛ ጋር ሆነሽ ያኔ አሁን እኔም አደግኩ ራሴ ምንትና የራሱ ያስፈልጋል። የታክሲ ሹፌር ያስጠፍቶ ሲሰራ ይሄ ያስፈልጋል። የታክሲ ሹፌር ስራ የማያስገባ ብር የሚልክ ቤት የሚከራይ ሰው ያስፈልጋል። እሺ አልኩ እና እምነትሽስ አለኝ። እኔም በሃይማኖቴ እሱ እምነትስ አልኩት። እኔም በሃይማኖቴ አንቺም በሃይማኖትሽ አለኝ። እዚህ ጋር ደግሞ እኔ ያኛውንም በየትኛውም እምነት ቋሚ ሆኜ አልኖርኩበትም። እኔ ምንድነው አጎቴ ልጅ እንግዳ ይመጣል ሂጂ አለችኝ። እቺ ባዳ ደግሞ ሻርባን አንስታ እኔ እንደምን እንትን አልጠረገች። ይሄም አለ። እኔም ማን ነው የሚያገፋፋኝ ሙስሊም ሁኝ የሚለኝ? በቃ ይሄ ነው የምጠብቀው። እኔ 2 አመት ከልጁ ጋር ከተገናኘን በኋላ 2 አመት ረመዳን ጾም ያለው ሳልሰልም ማለት ነው። እንደዛ እያንክ እስታዝ ያሲን ኑሩ ከእስር ቤት ተፈቶ አሜሪካ ሄዶ ወደ ኳተር በዛ ሄደ ቀን የዛ ቀን ሰላኩ። አልሐምዱሊላህ ረቢል ዓለሚን እስልምና ይዤ እየኖርኩ ልጁንም አገባው። ንካሰረ መጣ። በቃ በስነ ስርዓት እየኖርኩ እሱ መመላለስ ጀመረ ኢትዮጵያ። እንደዚያ እየኖር ያኔ ጸባዩ እየተቀያየረ መጣ። እኔም ቤት ውስጥ ነው በስልክ ነው የምሰራ። በዛ ሰዓት እኔ ማዳሞቹ ስለሚወዱኝ እንደ አንቺ አይነት ሰው አምጪ ይሉኛል። ወስድ ነበር፣ መንገዱ ክፍት ነበር በዛ ሰዓት። በቃ እንደዚያ ይሄ ስራ ይሻላል ሰው ቤት ገብተሽ አትስሪ ብሎኝ ቤት ውስጥ ሆንኩ። እዛ የሆነ ልጅቷ ይወዳታል ቤት ውስጥ ማለት ነው። እኔ ምንም ቋንቋ አላውቅም፣ እነሱ የሚያወሩትን ቋንቋ አላውቅም። እያወሩ አብረን ምግብ እየበላን እኔን ያሙኛል። እኔ አላውቅም። ጁማ መስጊድ ይሄዳለሁ፣ ፋናር መስጊድ ቁርአኔን እቀራለሁ። ሀዲስ ሰምቼ ትቼ እመጣለሁ። ይሄም እዛ አይደለም ሄደችው ብላ ትነግሯለች። በኋላ ነው የሚገባኝ። እዛ ኢትዮጵያ መጥቶ የሆነች ልጅቷ ወስጄ ለእሱ ሰፕራይዝ ለማድረግ ብር ልቀበል በንጋሊ ታስኪ ጠርቼ በር ላይ ወጥቼ ታስኪ ይዤ ሄድኩ። ሲሄድ አበሻ ጠርታ ሄደች። ከአበሻ ጋር ነው ሄደች ብላ ለእሱ ትደውላለች። እሱ ኢትዮጵያ ነበረ። እዛ ቤት አበሻ ደውለሽ አይደለ ሄድሽው? በአበሻ ታስኪ አይደለ ሄድሽው? የት ነው ሄድሽው ያለኝ። እኔ ሰፕራይዝ ለማድረግ ብዬ ደበቅኩት። እንደዚህን ብር ላመጣ ምናምን ብዬ አልነገርኩትም። እዛ ይተዋል ብዬ ዝም አልኩት። እዛ መጣ። እዛ ቤት አይንሽን እንዳላ ያለኝ። ምን አደረግኩ አልኩት። አይንሽን እንዳላ ያለኝ። እዛ ይተዋል ብዬ ተውኩት። ከመጣ በኋላ በቃ ማክረር ጀመረ፣ መስደብ። በቃ አንቺ እንደዚህ አይነት ልጆች ወለሹ በቃ ማይለኝ ነገር የለም። እኔ ግን መጀመሪያ እኔ እንደዚህ አይነት ልጆች አለኝ ወድጄ አይደለም ያደረኩት። እኔ አልደብቅም። እነዚህ ልጆች ሀታ እኔ ብሞት አባቴ ብሎ ቢመጡ አገር እንፈልጋለን ብሎ ቢመጡ ተቀብለ ቤተሰብ ጋር ታገናኛለ። አደራ ነው። እኔ ወድጄ ያመጣሁት አይደለም ብዬ ነገር ያለው ግን እሱ ስድብ አደረገ። እንደዚህ አይነት ልጆች አለሽ በቃ ሁሌን አትበለኝ፣ እኔ ናፍቆት አለኝ አትበለኝ። ይህንን
ብዬ እለምናለሁ። አሁንም ይሄ ነው የሚሰድበኝ። ከዛ እምቢ አለኝ። ቤትም ተከራይልኝ ስለው እምቢ አለኝ። መስጊድ ማውቃቸው ጓደኞች ቤት ተከራዩልኝ። እዛ ቤት ተከራይቼ እሱ የልጅቷና የእሱን እቃ አንድ ቦታ ተጫነ፣ የኔ እቃ አንድ ቦታ ተጫነ። እኔን በትልቁ ተላጃ መኪና እንደ ፓኪስታኑ ሻሽሽን ሰሪ ብሎኝ እሷን በራይድ ሽሸም እኔን በዛኛው በትልቁ መኪና እሱን ስለሚነዳ በሱ ነበረ የተከራየው ቤት የወሰደኝ። ጠዋት ጠዋት ምግብ እንትን የምፈልገው ነገር ያመጣል። እሱም ምግብ ሰርቼ ሐሙስና ጅምዓ ብቻ ነው ምግብ ማልሰራለት መጥቶ ይወስዳል። እንደዛ እያለ እኔም አመመኝ። እንደዛ እየሆንኩ አንድ ልጅቷ ለቤት ክራይ ብላ እኔ ጋር መጣች። ወርቅ ሰርቃ ነው የመጣችው። እኔ አላውቅም። እኔ በጣም ግልጽ ነኝ። ለሰው አዝናለሁ። እኔ ሳልበላ ሰው አበላለሁ። እኔ አልሐምዱሊላህ ረብል ዓለሚን። ይሄ የአላህ ተስጦ ነው። ከዛ ያቺ ልጅት ቤት አምጥቼ ቅዳሜ መጣ። እስከ ጁምዓ ድረስ እኔ ጋር ነበረች። ሲአይዲዎች በሱ ስልክ ነበረ ልጅቷ ወንድሞች ጋር ስደዋወለ ነበረ። እሱ ተያዘና እቤት ድረስ አመጣ። ውጭ ያላለኝም፣ ተጠንቅቄ ያላለኝም፣ እቃሽን ሰብስቢ ያላለኝም፣ ሪከርዱን ካላደረገኝም ሲአይዶቹን ይዞ ቀጥ ብሎ ቤት መጣ። ልጅቷ ከኔ ጋር ናት። እኔ አይዲ እንደሌለኝ ያውቃል። ኢትዮጵያ ብገባ እኔን በእምነት በኩል እኔን ጠልተውኛል። ቤተሰቦች፣ እህቶች፣ ወንድሞች ደቡብ አፍሪካ አሉ፣ አያናግሩኝም። በአንቺ የተነሳ ነው እንደዚህ ሆነ ነው የምንለው፣ ስማችን ጠፋ ነው የምንለው። እዛ እንደዛ እያሉ እኔ ተያዝኩ። እሱን ታውቂዋለሽ ወይ ሲሉኝ እኔ አላውቀውም። የእሱ ምስት እዚህ ቤት ነበረች። ስለዚህ በእሷ ስልክ ነው የምጠቀመው ብዬ ለምን እንደማልመለስ አውቃለሁ። ይሄ ሁሉ በደል ሰርቶኝ እሱን አተረፍኩትና እኔ እስር ቤት ገባሁ። 5 ቀን በረዶ ላይ ነሩኝ። በ6ኛ ቀን ከዛ ወጣሁ፣ ከበረዶ ቤት ወጣሁ፣ ነፃ ወጣሁ። 13 ቀን ተያስሬ እኔ ወደ ኢትዮጵያ ገባሁ። ልገባ ነው ብዬ ደወልኩለት፣ እስር ቤት ሆኜ ደወልኩለት እቃ አምጣልኝ ብዬ። ወላሂ ከምንም ነገር እቃዬ ሽጦ ራሱ 100 ሪያል ለሰው ከባድ ነው። 100 ሪያል አልሰጠኝም። 2 ብርድ ልብስ ሻንጣ ላይ አድርጎ ይዞ መጣ። እኔ እዛ ውስጥ ብር ያለ መስሎኝ ሻንጣ ብፈትሽ ምን ባረግ ልብስ ገዝቶ ይሆናል ብዬ ብፈልግ የለም። እሺ ማን ነው የሚቀበለኝ አልኩት። አይ የሚቀበል ሰው አዘጋጅቻለሁ አለ። መጣሁ ባዶ እጄን። ትላንት እንደዚህ ስትሰራ የነበረው እንደዚህ አጎታለች የተባልኩ ፀሐይ ባዶ እጄ መጣሁ። ወደ ልሂድ የእሱ ጓደኞቹ እንውሰድሽ አሉኝ። አልሄድም ብዬ ድሮ ሌባ ናት እንዳትመጣ ያለ ወንድሜ ጋር ሄድኩ። እሱ ሲሄድ ደግሞ እሱ አግብቷል፣ መስቀል ሄዷል። መስቀልማ 14 ነበር የመጣሁት ሀገር ቤት መስቀል ሄደዋል። ግራ ገባኝ። ይሄ የእሱ ጓደኛ 1500 ብር ሰጠኝ። በዚህ 1500 ብር እዚህ አዲስ አበባ ከምቆይ ብዬ አባቴንማ ያለው ብዬ ወደ ሀገር ቤት ሄድኩ። 800 ብር ተሳፍሬ ሲሄድ እዛ ሁሉም ማለት ነው ታምቡር ጆሮ ላይ ይጮሃል። ፀሐይ ምን ይዛ መጣች፣ ፀሐይ ምን ይዛ መጣች፣ በቃ ፀሐይ ምን ይዛ መጣች። ይሄ ነው የሚለው። ከዛም እህቴ ጋር ሄድኩ። እህቴ ጋር ሲሄድም ታላቅ እህቴ ጋር እዛም ደውሎ ፀሐይ አንቺ ጋር ናት፣ ምንድን ነው የምትለው? እንደዚህ አይነት ሰው አግብታ ሌላ እምነት አግብታ እነሱ ጨካኝ ናቸው። ይሄ ነው የሚሉኝ። በቃ ይሄ አልፈለኩም። እኔ ትቼ መጣሁ። አዲስ አበባ ሆሳዕና ደርሼ ከገጠር ሆሳዕና ደርሼ እንዲህ እየተባልኩ ነው። ለሰላትም አልተመቸኝም። ሰዎቹ እንደዚህ እያሉኝ ነው። ምን ልሁን አልኩት። እዛ አዘለኝና ቤት ተከራይ ብሎ 10,000 ብር ላከልኝ። 10,000 ብር ሲልክ በ1,200 ብር ቃሊቲ ገብርኤል ጀርባ ቤት ተከራየሁ። በ1,200 ብር የሾንበቆ ቤት፣ ዝም ብሎ ቤት ማለት ነው። እዛ 3 ወር እንደቆየሁ መጣ እሱ። እዛ እቃ ልኬ ነበረ። እዛ ድለላ ስሰራ ቆንጆ ጥሩ እቃ ልኬ ያለው የእሱ ቤተሰብ ነው የተቀበለ።
እቃይንም ሄጄ አላየሁም። እዛ ሰፈር ተከራየ ጓደኞች ያሉበት ብሎ እነሱ አመጡኝ። ቤት ተከራየ። ሀቡ ቤት አልተናገርኩም። እሺ ዩቱብ ላይ ነው የተናገርኩ። ሀቡ ቤት ገብቼ አላቅም። አፉ በለኝ። ከዛ ያንን እዛ ወደዚህ መጣን። ከዛ ልጅቷ ጋር ከዋተር እያለ ሲያወራ የነበረው ልጅ ጋር በዛ ሰዓት አየሁ። እዛ ተመላለሰ። እሱም እኔ ኢትዮጵያም ሆኜ በቃ ደህና ሆነልኝ። መልስም ሄድ እነሱ ሀገርም ሄድ እኛ ሀገርም ሄድ እዛ እየኖርን እያለ እኔ አመመኝ። ሲያመኝ ሁሉም ሰው አንዴ ክንታሮት ነው ይሉኛል። ያልሄድኩበት ሐኪም ቤት የለም፣ ምንም የሚታይ ነገር የለም። ድንገት እሱ መጥቶ እንደሄደ ሀገራችን ሄደን ሆሳዕና ሄጄ የሆነ ዝም ብሎ ሆስፒታል ስታይ እጢ ያለብሽ 90 ቀን ከቆየ ወደ ካንሰር ይቀየራል። ስለዚህ ቶሎ አስወጪ ተባልኩ። እሱን አስወጣሁ። እኔ ጋር ብር አስቀምጦ ሄዶ ነበር። ሆሳዕና አስወጣለሁ እንዳትመጣ አልኩት። ደህና ነበረ በዛ ሰዓት። ያንን ላስወጣ ኦፕሬሽን ልሆን እኔ ጋር ብር ነበረ። ይሄ ብር የት ማን ላይ ላስገባ? እኔ ወይ ሞታለሁ ወይ ድናለሁ። ቤተሰቦች ያለፉበት ገንዘብ እነሱ እንዲወስዱ አልፈልግም። ቡኬ እዚህ ጋ ነው፣ ኤቲኤም እዚህ ጋ ነው። ለሚያስፈልጋቸው ነገር ለወንድሜ ኤቲኤም ኮዱን ነገር ያለው። ስለዚህ ይሄ ብር የሕክምና ይቀመጥና ይግባል። አንተ እኔ ከሞቅት ሰደቃ ታወጣለህ፣ ያ ሄሬ ስንቅ ይሆናል ብዬ እምቢ ስለኝ እሁድ አልጋ ሊይዝ ቅዳሜ 3 አካውንት ላይ አስገባሁት። እዛስ አሰብኩ የእኛ ቤተሰብ ለቤተሰብ እንዳልናገር እኔ ወድጄ የገባሁት ነው። ትናንት ያሳለፍኩት ህይወትም አለ። ምን ብዬ ለማሽምግልና ልላክ? ማንን ልበል? ማንን ልጠይቅ? ከዛ መጣ። ሲመጣ የሱ እህት እናቷ በ3 ወር ነው የሞተችው። እኔ እሱ ሊመጣ እኔ ጋር መጥታለች። እኔ ነው የማሳድጋት። እሷ አለች፣ ትምህርት ትማራለች። አሁንም ከኔ ጋር አልተለየችም። አልሄድም ብላ እምቢ ብላለች አለች። አሁንም እሷም አለች። አሁን ይመላለሳል። ተመጣ እንደዛ ከሆንኩ ድጋሜ የሐኪም ቤት ስህተት ከተፈጠረ በኋላ መጥቶ ውጪ ማደር ጀመረ። ውጪ ማደር ምንድን ነው የምሰራ? አዳማ ስንዴ ቤት ከፍቼ መጋዜን አለ ዘይጥም እና እኔም ሄጄ ሊዮ ለምንድን ነው የምታያለኝ? ከዛ በኋላ ሊሄድ አካባቢ ሮመዳን ደርሷል። ሸሚዝ ተኩሽ ያለ ተኩስ ጫማ ጠረኩ። እኔ አላውቅም። እሺ መቼ ነው የምትመጣ? እኔ አብሬ ልሄድ አልኩት። የዱርዬ ሰርግ አትሄጂም አለኝ። እሺ ወይ እኔ እኮ የራስም ሰርግ ሊሆን ይችላል አልኩት። ኧረ ምንድን ነው እንደዛ የምታወሪ ብሎ ተቆጣ። ብር የለኝም። አሁንም ያለኝን ለሱ ጨርሽ አስገብቻለሁ። ሕክምና ላይ ጨርሻለሁ። የእሱ እህት አለች፣ ትምህርት ቤት አላት፣ ምሳቃ አላት። ምንም ሳይሰጠኝ ሲሄድ ማለት ነው። ብር የለኝም አልኩት። ዘይት አልቋል፣ ብር የለኝም ስለ 200 ብር ሰጠኝ። 200 ብር ምን ያደርጋል አልኩት። እዛም ብሎ ሄደ ሻንጣውን ተሸክሞ። መች ነው የምትመጣሽ አልኩት። አይ ማክሰኞ ምናምን እመጣለሁ፣ በዛው እኛ ሀገር ሊሄድ ነው አለ። እሱ ጫጉላ ቤቱን እስከሚጨርስ ነው እንደዛ የሚለኝ ማለት ነው። እኔ አላውቅም። ስልኩን የኔን ስም ማን ብሎ ሴፍ ያደርግ ጥሩ ነው? ሴፉ ባሌ የኔን ስም አሁን 200 ብር ሰጥቶኝ ሄደ። ድጋሜ ሽቶ ረሳና ሽቶ ላክልኝ አለ። ላምጣልህ ወይ ስለ አንቺ እንዳመጭ ያለኝ ልጅቷ ላይ እህቱ ላይ ላኩለት። እሺ 200 ብር ይሄን ሽቶ ከፈለግ 200 ብር እንትን ብር ላክልኝ ስለው ጨምረህ ላክልኝ ስለው እሺ ልካለሁ። ወላሂ በለስተ ወላሂ ብር ላክልኝ 200 ብር ጨምሮ ላክልኝ። ሽቶ ስትወስድለት 400 ብር ሆነ። ሄዶ ቀረ ወደ ሳምንት ሆነ። አንድ ቀን መጣ፣ በጠዋት መጣ። በፊት እኔ ስሰራ ምግብ ይበላል፣ ቁርስ ይበላል፣ ምን ይላል። ከዛ በኋላ ልብሱን ሊቀይር ብቻ ነው የሚመጣው። ልብሱን ሊቀይር ብቻ ነው የሚመጣው። እዛ አባቱን ጠራሁት፣ ወንድምየውን ጠራሁት። አይ እኔ ስራ እየሰራ ነው። ስራ ከሰራ አርፈሽ አትቀመጭም እንዲ አሉኝ።
እነሱ እሺ ብሎ አስታርቆ ሄደ። እዛ ድንገት ተነስቶ እሱም ሄደ። እኔ አላቅም። እሱ በሄደ በሳምንቱ ደግሞ እሷ ልትሄድ ቡና የማሽን ቡና አጠጣም። እኔ በኦፕሬሽን ሆዴ 4 ኪሎ ቡና በእጄ ወቅጭ ያለሁ። እሷ የማሽን አጠጣም። ያንን አዘጋጅቼ ድርቆሽ አዘጋጅቼ ሰው የሚመጣ ሰው አለ ትልክ ያለሽ ብሎ ሌላ ጊዜ ኤርፖርት ሄጄ ነው ምልኮ። የዛ ጊዜ ደግሞ ሞተረኛው ልኮ በሞተረኛ ነው ለእሷ የሰጠ። ሄደ። ሲሄድ ደግሞ እሷን ሲቀበላት ህልም አየሁና ጠየቁት። አብዲ ህልም አይቻለሁ። ምን አየሽ አለኝ። የሆነች ሴትዮዋ ጎንበስ ብላ አንተ አበባ እየሰጠ በግራ እጇን ልትቀበል ስትል አንተ በግራ እጇ ስትሰጥ አንተ ዞር አልክ ብዬ ስነግረው እዚህ የነበረው ባሎችሽ ነግረውሽ ነው አለኝ። እኔ የጓደኛዬ ምስት መጥታ እየተቀበል ነበር አለ። ዝም አልኩት። በቃ ሁሌ ጎማ ይብላኝ ስለሚለኝ እኔ ደግሞ ሰው ባጣሁ ከዚህ በፊት ያላየሁትን ነገር ያልቀረብኩትን ሰው እሱ ነው የቀረብኩት። እኔ ያኔ ጎማ ይብላኝ ሲለኝ እውነት የሚበላ ነው የሚመስለኝ እና ከሱ ከወጣሁም ደግሞ ይህንን እምነቴ ትዳር ስላለው ተከበረ። ትዳር ከወጣሁ ደግሞ ላይከበርልኝ ነው አውቃለሁ። ቢሄድ በግድ ይዞኝ አስሮኝ እምነቴ እንደሚቀይሩ አውቃለሁ። ምንም ቢከፋኝም እምነቴን አስከብራለሁ ብዬ ነበረ ምኖሩ። ወጣ ነው ሀታ እዛ ጠየቁ። አረፋ ደረሰ። የአረፋ ቀን ቪዲዮ ደወልኩለት። ቪዲዮ ተሰውን ራቁቱን ያለ የት ነው ያለው ስለው ጓደኛ ቤት እና ጓደኛ ቤት አንተ አጅነብይ አይደለም ወይ ለምንድን ነው ራቁቱን የምትሆኑት ብዬ ስናገር ማን ቤት ቀን የሚደውለው ብላ ጮኸች። አንዲት ማን እንደዚህ ያለ ብዬ ስለው ስልኩን ዘጋብኝ። ስልኩን ሲዘጋ በኋላ ለብሶ ምን ብሎ ውጪ ወጥቶ ጎማ ይብላኝ እኔ ምንም የለኝም አለ። አሁንም እውነት ነው የሚመስለኝ። ተውኩት። መጨረሻ ላይ አባቴ ታሞ ተጠርቼ ሄድኩ። ሄጄ ስመለስ አብሮ 9 ወር ከቆዩ በኋላ ስመለስ ቪዲዮ ተላከ። የሰርጋቸው የቬሎ አዳራሽ የተከራዩበት ምኑ እሱን የዳሩት እኛ ሀገር ሄደው መልስ በልቶ ጠጥቶ አድሮ ውሎ የመጡት ናቸው። እነሱ ቤት አብሬ የኖርኳቸውን 2 ወንድሞች አንዱ አላህ ራሞ ሞቷል። አንዱ ደግሞ መኪና ተገልብጦ ዛሬ በብረት ነው ያለ። ወላሂ ብላሂ ረብል ከአባ አብዲ እዚህ ሀገር መጥቶ አያውቅም፣ አግብቶ አያውቅም ብሎ ነው። ቤተሰቡ አያውቅም፣ አባትየው አያውቅም። የዳሩት ማለት ነው። እኔ አለም ገና ማማ መስጊዱ ጋር ሆኜ ፉሪ ነው ያገባ፣ በሰርግ ያገባ። ከሷም ተለይቶ ተጣልተ ኢትዮጵያ ስትመጣ ነው እኔ እንዳገባ ያወቅኩት። እንዲህ ነው ሆኖ ነበረ። አንቺ ስለማትወልጂ አግብቼ ነበር፣ አልሆነልኝም። አሁን አፉ በያለኝ ተውኩት። በቃ አሁንም ተውኩት። ከዛ ህመሙ ሲበዛብኝ ንካሽን አውርጃለሁ አለ። ለምን አመመኝ እኮ አልኩት። ንካሽን አውርጃለሁ። እሺ ሀቄን ስጠኝ። 9 ዓመት ድንጋይ ቀልቤያለሁ አለ። እኔ ድንጋይ ነኝ አልኩት። አዎ ሰማይና ምድር ጨለሙ። ምገባበት አጣሁ። መሆኑ 5 ሳንቲም እጄ ላይ የለኝም። ቅያማ ቀን ትከፍላለህ ብዬ ተውኩት። እኔ አልተውም። አንተ ሄደ፣ አንተ መጣ፣ አንተ ሄድክ። እምነቴ ነው። ከፈለሽ እሺ እምነቴን ምን ላድርገው አልኩት። እሺ እምነቴን ይዤ ወዴት ልሂድ? ቤተሰቦችን ታውቃለህ። አይ ከፈለሽ ከፍር ያለኝ እኔ ለጥቅምማ እምነት አልቀይርም ብዬ ተውኩት። ክረምት ላይ
ለሱ እህት ብዬ ዩኒፎርም ስለሌላት ብር ስለሌለኝ እንትን አልኩት። ወንድም ኒዛምን አገኘውና ወንድም ኒዛምን አግኝቼ አወራሁት፣ ታሪኬን ነገርኩት። መስኮቱ ላይ ቀረብኩ። ብዙ እህቶች ጨልሞብኝ ነበር። ከምንም በላይ ሰው መራብ ከባድ ነው። ሰው አገኘሁ፣ አብሽር ያሉኝ። ይኸው እስካሁን ድረስ አለው። አፉ በሉኛ፣ በዛኋቸው። ብዙ ኮሜንት እየተጻፈ ነው። ቀይ እያሉ ነው። እሺታችን አብሽሪ። በጣም ብዙ ቦታዎችን ነው የወሰድሽን እና እኔ ብዙ አሁን እንደዚህ አይነት ቦታዎች አስተያየት መስጠት የምንችላቸው አይደሉም። አይዞሽ ከማለት ውጭ ሰው ልጅ ምን ያህል ጆርኒው ላይ እንደሚሄድ ነው። እኔ የሰው ልጅ መንገድ አላህ በሚያውቀው እንግዲህ ልብ የሚረምረው ፈራጅም እሱ በመሆኑ ደስተኛ ነኝ። ሰው ቢሆን ፈራጁ ብዙ ነበር ፍርዳችን፣ ግን አላህ የወደደውን አደረገ እና አይዞሽ አብሽሪ። ጥያቄ ያው የመንፈሳዊ ይዘት ያለው ቦታ የኛ የመንፈሳዊ ስፒሪቹዋሊቲ ነው እና ሰው ያንን አሁን መመለስ አንድ ሁለት ጥያቄዎችን እመልስሻለሁ ወደኋላ። ኢየሱስ ክርስቶስን አምላክ መሆንን በቤተሰቦች አንቺ ላይ በደረሰው ምክንያት ነው መተው የፈለግሽው እና ወደ ከዚህኛው ሃይማኖት የመጣሽው ወይንስ ስለ ኢየሱስ ያለሽ እውቀት ነበር? ቴንክ ዩ ሶ ማች። እንዴት ነበረ እውቀትሽ እዛ ጋር? እነሱ ምክንያት ልጅ ሆነሽ ያየሽው አለ በክርስትና በምን ኢቨን አባትሽ እዛ ቦታ ላይ ያደረጉት ቸርች ምናምን ማሰራት ደረጃ ደርሰው አይ ቲንክ በዛ አካባቢ ትልቅ ቢግ ዲሉ የኢየሱስ ክርስቶስ አምላክነትና የአብ ወልድ መንፈስ ቅዱስ ክርስቲያኖች ናቸው ሁለቱም። ሶ እንዴት ቀሎሽ ያንን ድሮፕ አደረግሽው ለቀቅሽው? እኔ ያንን ነገር ለማሰብም ይሄ ያድናል ይሄ አያድንም የሚለው ጊዜ አልነበርኩም በዛ ሰዓት ማለት ነው። ምንድን ነው ያየሁት? እዛ ጋር መጥፎ ነገር አየሁ፣ እዚህ ጋር ደግሞ ስመጣ ባዳ ጥሩ ነገር አየሁ። የጥሩን ነገር ፈለግ መከተል ነው ያፈለግኩት ማለት ነው። ገብቶሻል? ያንን ነገር እያደረኩ እዛ ደግሞ የማይሆን ነገር እኛ አገልጋይ ብሎ መጥቶ ቤት ውስጥ የሚያደርጉትን ነገር እያየሁ ነው። ከዛ ሁሉ መራቅ እፈልጋለሁ። እኔ ይሄንን ነገር ሁሉ ማልሰማበት ቦታ መሄድ እፈልግ ነበረ። ለምንም ብዙ ነገር ውሸት አይቻለሁ። ምንድን ነው እናቴ ሐሙስ እንትን ቃቁሜ ልትሞት ናሴ ላይ መጥቶ አገልጋይ ነኝ ብሎ እማዬ እግር ላይ ገመድ አሰረ። ከዛ በኋላ መሶሶ ላይ አሰረና በኃይሉ የሚባል ወንድሜ ያለ ለሱ ፍታ አለው። ይሄንን ካልፈታ አባቴ ደግሞ ተነስቶ ንስሐ ይግቡ አለው። እማይን አባቴ ውጭ ሄደ። ምሰራ ነገር አለ ይቅርታ አልጠየቅም ብለህ ነው እምቢ ያልከው ብላ ያንን ሳይነጋገሩ በዛ ተኮራርፎ እማዬ ሞተች። ያ ሰውዬ መጥቶ እንደዛ ባይል ሁለቱም ሳይነጋገሩ አትሞትም ነበረ። ካልሆነ ትሞታለች አሉ። ይሄ ብዙ ነገሮች አሉ እዚህ ጋር ማላወራ ማለት ነው። ብዙ አገልጋይ ተብዮች እኛ ቤት መጥቶ ማለት ነው። እኔንም ይሄ አደጋ ላይ ያደረሱት ከአገልጋዮች አንዱ ነው። ሲሰብክ ነበር፣ ሲዘምር ነበር፣ ሲጸልይ ነበር። ከዚህ ሁሉ መራቅ እፈልግ ነበር። ቤዚክሊ ሃይማኖቱ እውቀት አልነበረሽም። የሰዎቹ ግፊትና የሰዎቹ ብልግና ነበረ ህይወትሽን እንደዚያ ያደርግብሽ የነበረው ማለት ነው። አይ ነው አገልጋዮች ሆኖ ስለ አገልግሎቱ ሀይ ሰላም፣ እንዴት ነሽ ውዴ? ስለተዋወቅሽ በአካልም በቪዲዮም ደስ ብሎኛል። አመሰግናለሁ እኔን አክብረሽ በቪዲዮም ስለወጣሽ። ሰው ጥያቄ የእምነቱ ላይ እውቀት ነበረሽ ወይ ነው ለሌሎቹ ማስተማሪያነት እንዲሆን ሰዎቹ ላይ አንደርስታንድ በጣም አምሶ ሶሪ ምንም ማስተያየት መስጠት የምችልበት ቦታ አይደለም። እንዴት ምናምን ብዬ ማመዛዘንም ከኔ ከጭንቅላቴ በላይ ነው። ኖ ወርድስ በልጅ ላይ ይገባቸዋል ብዬ በማንም ልጅ ላይ አይገባውም። አንቺ ላይ ያለፈው በሰው ልጅ ላይ ኢንጀነራል ከባድ ነገሮች ናቸው። ከአንዱ አንዱ ብዬ ነው በጣም ከባድ ነው። የኔ ጥያቄ ያው የሃይማኖታዊ ይዘት ስላለው የኔ ቤት ጥያቄዎች ማለት ነው
በዛ ይዞታ ላይ ያለች ስለ መጽሐፍ ቅዱስ እውቀት ነበረሽ ወይ? አንቺ አስተምረውሻል ወይስ ምናምን የመሳሰሉትን ጥያቄዎች ነው ማወቅ የፈለኩት መጀመሪያ። ከዛ እያለን እንቀጥላለን። እሺ ውዴ፣ ባይዘዌ በጣም ዩ ብሬቭ የጀግኖች መንገድ ነው የእስልምና ጉዞ ብዬ የማቀርበው እኛንም ለማጀገል ሌላውንም ለመጋበዝ እንዲሁም ደግሞ ስለ ወልድ መንፈስ ቅዱስ ተብሎ 3 ቦታ ተከፋፈለ። ይሄን ነገር ደግሞ እዚህ ላይ ሳዩ ደግሞ አንድ ፈጣሪ ነው። እኔ የዓለም መንግስታት ሲባል በፊት አንድ መንግስት አንድ ሰው ብቻ ይኖረኝ ነበረ። የዓለም ፈጣሪ የዓለም አዳኝ ደግሞ አንድ ነው። 3 ቦታ አይከፋፈልም። ይሄ ይቆጨኝ ነበር። ይሄ ሁለቱ ጥያቄ አንድ ነው። የዓለም መንግስት አንድ ነው ወይ ብዬ አባቴን እጠይቃለሁ። የዓለም መንግስት ምን ያህል ሀብታም ነው? ምን ያህል ወፍራም ነው? ያኔ በውፍረት ያኔ የልጅነት ጭንቅላት ይሄንን አባቴን እጠይቅ ነበረ። ስለዚህ ከዛ ደግሞ መጥቼ ደግሞ የዘላለም ህይወት መሪ የዘላለም ህይወት ንጉስ ጨለማና ብርሃንን ሁን ያለው ሰማይና ምድርን በቃል የፈጠረ አንድ አላህ ነው እንጂ 3 ወገን የለም ብዬ ቁጭ እንትን ይለኝ ነበረ። በዛ በልጅነትም ማለት ነው። አልሐምዱሊላህ ይሄንን ደግሞ ስለ እስልምና ደግሞ በዛ ሰዓት ሰፈራችን ላይ የለም፣ አይቼም አላቅም፣ ሰምቼም አላቅም። ይሄ ነገር ደግሞ እኔ ላይ ነበረ ማለት ነው። እዛ ስቆይ ደግሞ ወደ እስልምናም ስገባ አሽሀዱ ላኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ወአብዱሁ ወረሱሉሁ ዋሂድ አንድ ብቻ ነው። አልሐምዱሊላህ ረቢል ዓለሚን። ይሄ ጥያቄ በእስልምና የተመለሰልኝ ማለት ነው። የነዛ ደግሞ ምንድን ነው የዓለም መንግስታት ብዙ አይደሉ? ምድር ላይ ያለው እምነት እንደዛ በዛ ማለት ነው። ይሄ ነው ስለ እምነቱ ስለዛ የነበርኩበት ማለት ነው። ያው ልጅነትም ስለነበረ በልጅነት ያው በዛ ስዊት በሆነ ጊዜሽ ላይ አምሶ ሶሪ ዳት ሀፕን ብዙ እውቀትንም አለመስጠታቸው ያንቺ ጥፋት አይደለም የነሱ ነው። ግን አላህ ወደደሽ ያንን እውቀት በምንም በማታውቂው ልብሽ ውስጥ አስቀመጠ። እሱ የፈለገውን በፈለገው መንገድ ይመራል እና የልብሽን ቅንነት አይቶ ወደ እስልምና አላህ ከገና ከስሩ ነው ሲመራሽ የነበረው። አልሐምዱሊላህ ሰው ያቺ ልጅ ህይወቷን ያሳየችሽ የነገረችሽ ልጅ መጨረሻ ምን ሆነ? እሷንም ታሪክ ትነግርኛለሽ። የመጀመሪያ ሻሃዳ ስቲጂ ሞመንቱ ምን ተሰምቶሽ ነበረ? የተሰማሽ ስሜት የሻሃዳ ሞመንትሽን ብታጋሪ። የፈርስት አላረ ውሳኔ እንድትወስኝ ያደረገሽ ያቺ ሰከንዷ አላር በቃ እኔ ሙስሊም መሆን እፈልጋለሁ ያስባለሽ ምክንያት አላደለ? አሁን ስለ እስልምና አታውቂም፣ በሰዓቱ እውቀት የለሽም። ግን አንድ ፈጣሪ አለ አልሽ። ያንን ፈጣሪ እንዴት እንደሚመለክ እንዴት እንደሚሆን የምታውቂው ነገር የለም። ያን ሻሃዳ ሞመንትና የተሰማሽን ስሜት ብታጋሪኝ ደስ ይለኛል። አመሰግናለሁ። መጀመሪያም እኮ እዚህ ከመንገድ ያነሱኝ የወለድኩባቸው ሙስሊሞች ናቸው። ስለ ውዱ ሻርብ እንደዚህ ነው የምለብሰው። እኔ እነሱ ጋር ሆኜ ሙስሊም ነበረ የምመስሉ፣ ቀሚስ ነው የምለብሰው። አያውቁኝም። ስለ እስልምና እዚህም እያየሁ ነው። እዛ እነሱ ጋር ከመንገድ ያነሱኝ እነሱ ናቸው። ደሜን ያፈሰችኝ እሷ ናት። እዛ ቤት ውስጥ የሚደረገው ነገሮች ብዙ ነገር። እኔ ክርስቲያን ነኝ። የሙስሊም ኢድ ላይ የሙስሊም ሲታረድ ለእኔ ስጋ ሄዶ ክርስቲያን ስጋ ገዝቶ ያመጡልኝ ነበር። ይሄ ሁሉ ደግነት ለምን እዛ አላየሁም? ውጪ ከቤቴ ነው ያለችኝ። ደግነት አለ እዚህ ጋር ምንም ሳያውቁኝ ምን እንደውም ሳያውቁኝ እቤታቸው አስገብቶኝ ያኖሩኝ ዛሬ ድረስ እናቴ አባቴ ብዬ የምጠይቃቸው ምዘይራቸውን ልጄ ነው የሚሉኝ። እዛ ጋር ማይቻለው እስልምና እዛም ሄጄ ያው ምሰራቸው ሰዎች ሱዳኒ አንድ ሱዳኒ ነበረች፣ በጣም ጎበዝ ናት። እኔ ጠፍቼ ስሰራ የነበረው ትመክራኝ ነበረ። እንዲህ ያኔ ልጅ እንዳለኝ አልነገርኳትም። አንቺ እንደዚህ እናትሽ እናንተ ከኢትዮጵያ የምትመጡት በልጅነት ነው የምትወጡ። ስለዚህ ነገ ቤት ስትይዙ የራሳችሁ ትዳር ስትይዙ እቃ እንደዚህ ነው የሚቀመጠው ብላ ማንካ እንዴት ነው ምን እንዴት እንደ እናት ታስተምረኝ ነበር። እኔ ላስተምር እናንተ የእኛ አማና ናችሁ ብላ ማለት ነው። አብሬ ነበረ ስፍራ ላይ ቁጭ ብዬ የምበላው። ያን ያህል ዳኔ ጥሩ ሄር ሰዎች ናቸው ያጋጠሙኝ እዚህ ያለው አሁን ያለሁበት ዓለም ላይ ማለት ነው። አሁን ሄር ነገር ብቻ ነው ክፉያት ያሳየኝ ያገባሁ ባሌ ብቻ ነው። እሱም አልሐምዱሊላህ አላህ ይስጠው እስልምናን መንገድ የዲኑን መንገድ ከፍቶልኛል። አላህ ይስጠው፣ ክፉ አልመኘውም። የስራውን ግን ከአላህ ዘንድ ያገኛል። ገብቶሻል?
ትክክል። ያው የሻሃዳዋን ሞመንት ረሳሽኝ። አሁንም ሻሃዳ ላይ ላላት ብለሽ ስትይ የተሰማሽን ስሜትና ማን ነበረ ሻሃዳ ያረገሽ? ያቺ የመጨረሻ ዛሬን አላድርም እንድትያረገሽ ምንድን ነበር? ሳምንት እዚህ ሊመጣ እሱ ሊመጣ ልካል ያስር ኢትዮጵያ ሊመጣ እዛም አብረን በፊትም ኖረናል። 2 አመት ረመዳን ጾም ያለው እኔ ሳልሰግድ ማለት ነው። ከዛ ሊመጣ ኢትዮጵያ ሊመጣ ነበረ። ካሊታሰር እናትዮ ታሞ ነበር ድንገት የእሱ እናት። እዛም መስጊዴን አባያው እስከ ዛሬ ድረስ አለ። ስራ ሰራ ነበረ 300 ምናምን ብር አባያ ገዝቼ ተኩሼ ምን ብዬ ነው ሄድኩት። በቃ እስታዚያ ሲኖሩ እንደሚሄዱም አላወቅኩም። እኔ ማን እንደሆኑም አላውቅም። እዛ ሄጄ ሰለምኩ። በዛ ሰዓትና መጀመሪያ ከኢትዮጵያ ሲወጣ አውሮፕላኑ ሲነሳ የተሰማኝ ስሜት አንድ ነው። ያኛው የደስታ ነው፣ ይሄ ግን የፍራቻ ነው። ግን ስሜቱ ሰውነት ላይ የሚመጣው እንባ ከየት እንደሚመጣ አይታወቅም። ፊቴ በሙሉ ነው የታጠቡ። እንባ ምን እንደነካኝ አላውቅም። ወላይ ፋናር መስጊድ ነው፣ ብዙ ጃማዎች አሉ። አልሐምዱሊላህ በቃ እኔ ወላሂ ነው የምለው። በፊትም ውዱ መደራረግ አውቃለሁ፣ ፋቲያን አውቅ ነበረ። ገብቶሻል? ምን እንደሚባል አላውቅም። ግን የዛ ቀን ያረቢ የሆነ በቃ የሆነ ምንም ሰው የሌለበት ምናምን የሆነ ሄር ነገር ያለበት ጥሩ አይን የሚታይበት ቦታ ያኔ ምን አቅለ ያኔ እዛ ቦታ የገባሁ ነው የመሰለኝ። አልሐምዱሊላህ ረቢል ዓለሚን። እንደዛ ነበር የዛ ቀን ስሜት ማለት ነው። አላሁ አክበር። ያ ስሜት ብዙ ሰዎች እንደ አዲስ ዓለም ነው፣ ብርሃን ነው፣ ብዙ ነገር ይገርሱታል። እና አንቺ ደግሞ እንደ ኤሮፕላን ሲነሳ የሆነ ሊፍት የሚያደርግ ነገሮች አሉት እና በጣም ደስ የሚል ነገር አለ። ኦኬ ሰው ፐርሰናል ጥያቄ ባይጠይቅ ደስ ይለኛል። እዚህ ጋር ስለ ልጆች ስለተለያየ ሁኔታ ባልሽ፣ ከዛ የመጀመሪያው ባልሽ ነበረ ሰበብ የሆነው ማለት ነው። ሁለተኛ ሻሃዳ እንድትይዥ ኒካ ለማሰር ስትይ ሻሃዳ ሰበብ የሆነው ማለት ነው የመጀመሪያ ባልሽ። አሁን ያው ይሄ ያነዛ እኮ የልጆቹ አባት ለአራት ነው የተደፈርኩ። እነሱን አላውቃቸውም። ከዛ በኋላ መንታ ናቸው እንዴ ልጆቹ? ስንት ነው መንታ ናቸው? ሶሪ ቅርታ። ሱፐር መጀመሪያ በ12 አመት የተደፈረ በ13 አመት የወለድኩት ማንተ ሁለት የተደፈረ ናቸው። ከዛ ወዲህ አልወለድኩም። ወንድና ሴት። ዋው ኦኬ ገባኝ። ልጅሽ አሁን እዛ ነው ያለው። ከዛ በኋላ አልወለድሽም ማለት ነው? ኦኬ ለዛ እኮ ነው ድንጋይ አለኝ፣ ድንጋይ ቀልቤ ያለው አለኝ። ይኸው ከፌስቡክ ነው አነሳሁት። አለማሳየትም ትቻለሽ። ኢትስ ኦኬ ባይዘው ለጥያቄ ነው። ማሻአላ ዋው። ወንዱን ይሄ የወርቅ ተሸላሚ ነው። ኢትዮጵያን አፍሪካን ያስጠራል ነው የምትለው ሴትዮዋ ማለት ነው። አላህ ሰበብ አለው፣ ምክንያት አለው። ዋው ማሻአላ። ይሄ እጁን የጠመመ ኦኬ። አላህ ይጠብቅልሽ፣ ባለበት ጤናውን ይስጥልሽ። በጣም ደስ የሚል ነው ወላሂ። ኢንሻአላህ ወደፊት አብሮ ያደርግልሻል። አላህ ያውቃል ሁሉም ነገር። አሁን የት ነው ያለሽው? የሆነ የት ነው ያለሽው አንቺው? እኔ አሁን አዲስ አበባ ወደ አንፎ አካባቢ ነው ያለሁት። ድጋሚ አመልያ ተደርጌ ያለው የሆነ ፕላስቲክ ነገር ተደርጎልኛል በረመዳን ውስጥ። አልሐምዱሊላህ ብዙ ሰው ረድቶኛል፣ ብዙ ሰው አሳክሞኛል። ግን እኔ ድኜ ስራ ሰራለሁ ብዬ ነበረ አቅሌ ያሰበው። ስራ ስሰራ እረሳለሁ፣ ህመሜንም ብቸኝነትም እረሳለሁ። ቤተሰብ ጋር አልሄድም። ባለፈው ሐኪም ቤት ሆኜ ማለት ነው እዚህ ጋር ከይቅርታ ጋር ኮሪያ ሆስፒታል የታከምኩት እኔ ራሴ ሰው የለኝም መረል። አላህ ደግሞ ብርታቱን ሰጥቶኛል። አልሐምዱሊላህ በራሴ ሄጄ ታክሜ እቤት እመጣለሁ። ኦፕሬሽን ሲሆንም ስልኬን ቦርሳዬን ነርሶች ናቸው ሳጥን ውስጥ ያስቀምጡ። ራሴን ሳቅ ነው የመጣ። ከብዙ ሰው ጋር የተወለድኩ ግን አላህ ደግሞ ብርታቱን ሰጠኝ፣ መቻሉን ሰጠኝ። እንድታከም ተመላልሼ ራሴን ችልዬ እዛ ጋ ያለ ሰው አለ፣ ጤና ግን የለውም። ምግባቸው ግሉኮስ፣ ቤት ሰርቶ ያልኖሩት፣ መኪና ገዝቶ ያልነዱት፣ ልጅ ወልዶ ያላቀፉት፣ ምግባቸው ቀለባቸው
በጣም የሚያሳዝን ሰዎች አሉ፣ ህጻናቶች። አልሐምዱሊላህ ነው ያልኩት። ራሴ በራሴ ጀግና እንደሆነ ያደረገኝ እዘጋየሁ ሰው እናት ወልዳ ደም እየፈሰሰች ሂጂ ካርድ ቆርጠሽ አምጪ የሚል ሰው ነው ያለው። ከነ ግሉኮስ ሂጂ የልጅሽን ክትባት ወረቀት አምጪ የሚል ሰው ነው ያለው። ወላሂ አልሐምዱሊላህ እኔ ሀጃሽ ውጣ ብሎኝ ዱዓ ያደረጉኝ ማለት የበንን መስጊድ ኢማም እኔ ብርድ ልብስ አለኝ ከውጭ ያመጣሁ ዕቃ አለኝ። ሐሙስ ማታ እኔ ጋር ገቡ። ላይቭ ገብቼ እኔ የምለብሰው ይሄ ቀዳዳ አንሶላ ነው አሉ እና ሳዩኝ። ጁምዓ ይነጋል አይነጋም ብዬ ከዚህ ብርድ ልብስ ይዤ ሄድኩ። ከአሸዋ ሜዳ ጎሮ ማለት ነው ማላቋቅር እዛ ሄጂ አልብሻቸው ሀጃሽ ይውጣሉኝ። ሀጃ ይወጣ። ከዛ መጣሁ ሸገር ሙፎ ላይ ቀረብኩ። ሱ አሳከመኝ ተባብረ ሀጃ ይወጣ። ዛሬ ደህና ሆኜ ነው ያለሁት። አልሐምዱሊላህ ይሄ ዱዓ ነው። ከዚህ በላይ ኒዕማ ምን አለ? እኔ ዛሬ ብሞት መስጊድ አንቀባሪ ነው የሚቀብረኝ። ቤተሰቦች የማያስፈልጉም ይኔ አልሐምዱሊላህ ሬሳ ሳይሸት ሳይንከራተት ባለውበት እቀበራለሁ። አልሐምዱሊላህ ረቢል ዓለሚን። ከዚህ በላይ ምለው ነገር የለም። በጣም ነው የሚገርመው። አታልቅሽ ውድ እህቴ፣ ደስ ይላል። አሁን የደስታ ነው። እኔ አይ ቲንክ ቅድም ላይ በጣም ብዙ አለቀስን። ያሳለፍሽው መንገድ በጣም በጣም ከባድ ሆኖ ሳለ ፈጣሪ ደግሞ እህትና ወንድሞችን አብረው ያሉትን ለዚህ ማግኘትን ጽናትሽ ገና ልጅ ነሽ ባይዘው እያየሁሽ ያህል ይህንን ሁሉ መንገድ አልፎ እንደቆመ ሰው ሳይሆን በጣም ገና ነሽ። አላህ ነገ ገና በአንቺ ያላበቃ ሰበብ ይኖረዋል። በአንቺ ሊሰራ ያሰበው ብዙ ነገር ይኖረዋል። ገባሽ? አንቺ እንባሽን አብሰሽ ሌላን የምታብሽ ሊያደርግሽ ሰበብ ይኖረዋል። ገባሽ? ይህንን አንቺ ስታልፊ ሌላ ብዙ ሴቶች የተደፈሩ አሉ በየአካባቢው። አንቺ ብትነግሪያቸው የሚሰሙ ወጥተው መናገር የሚችሉ ገብቶሻል። በኛ ይብቃ ብለሽ ታፍነው አፋቸውን ዝም ብሎ ህጻናት ልጆች በየቦታው እየተደፈሩ በአንቺ ብትናገሪ እናት አባቶች ይሰማሉ። ከዚ ፈጣሪ ሰበብ አረገሽ ማለት አይደለም። ለሌላ ሴቶች እንዲናገሩ እንዲሆኑ ሰበብ ሊያረግሽ ይሆናል። ይቅርታ በህመምሽ ላይ ህመምን አውጪ ለማለት አይደለም፣ ግን ሰበብ ያረግሻል። የብዙ ማዕከሎች አንቺ ባለቤቶች ሄደሽ ብዙ ማዕከላት አሉ። እኛ ላስት ይር ላይ በተደፈሩና በህፃናት ዙሪያ ላይ በሄቨን ኬስ ሰበብ ስንሰራ ነበርና አይዞሽ መባልን የሚናፍቁ ተደፍረው ልጆቻቸውን ይዘው በማዕከል የተቀመጡ አሉ። እኔም ደርሶብኛል ሲሏቸው እንዴት በቃ ላይ የሚያቅፋቸው ከሌላ ሰው የማይሰማቸው የሚመስላቸው ብዙ አሉ። አንቺ ግን አላው ስትያቸው ሊሰሙ የሚችሉ ማለት ነው። ስራ ነው አይደል የሚፈልገው። ያንቺ አሁን አላ በምድር ላይ ሰበብ አድርጎ ያቆየሽ እንዳትሞቺ በበረሃ በአረብ ሀገር በስንቱ እንዳትቀሪ ያደረገሽ ለብዙ አፎች አፍ እንድትሆኝ ይሆናል። እኔ ደፍሬ ከተናገርኩሽ ይቅር በይኝ። ሰበብ ይኖረዋል ብዬ አስባለሁ። ያለ ምክንያት ሰውን በዛ ስታልፊ በቃ አላት ጽናቱን ሰጥቶሽ ዛሬ በህይወት እንድትቆይ ያደረገሽ የሌላ የብዙ ልጆች እናት ሊያደርግሽ የተጎዱ አፋቸው የታፈነ ተደፍረው ዝም ያሉ የአንቺ ባትወልጃቸው ልጆችሽ አይሆኑም። አንቺ ሄደሽ ብታቅፊያቸው የኔ 9 ዓመት 10 12 ዓመት ተደፍራ መንገድ ላይ ሎስ ሲሆነች ሄደሽ እኔ ያለው እናትሽን ያለው እህትሽ ብታያት የምትናፍቅ ብዙ አለች። ስለዚህ ብዙ ማዕከሎች ላይ ብዙ እነዚህ እንትኖች ሰርቪሶች ላይ ምናምን ብትሳተፊ ጥሪሽ ሊሆን ይችላል። ሞክሪው። እንደ ሀሳብ ነው። እንደ ሀሳብ እንደዚህ አይነት ማዕከል ላይ የምትሰሩ ሰዎች አሳትፏት። ብዙ ጉልበት አይፈልግም። እየሽ አድቫይስ ማድረግ ነው። ያለፍሽበትን መንገድ ብቻ ስትነግሪያቸው ይጽናናሉ። አንቺም ምን ታገኛለሽ? አብረሻቸው ሂል ታደርጊያለሽ። ለሌላ ሰውም ጽናት መንገድ ትሆኛለሽ። ሁለተኛ ልልሽ የፈለግኩት ነገር ምንድን ነው? አላህ የወደደውን ያደርጋል አይደለ? ዛሬ እድልን ስለሰጠሽ እኔና አንቺ እንደዚህ እንገናኛለን ብለን አስበናል። ስንት ቀጠሮ ነበረን? በጣም ብዙ ቀጠሮ ነበረን። ዛሬ ስንል ነገ ስንል በኋላ ስንል ቆይ ማታ ስንል ግን አላህ የወደደው ሰዓት ላይ ማንም በሌለበት አገናኝቶን ብቻችን እንደዚህ እንድንሰማ አደረገን። ቢኮዝ ከአንቺ ለሆነ ሰው መልእክት ቢደርሳት የሆነች ሴት ጽናት እስልምና መንገድ ጊቭ አፕ እንደማይደረግ ግዴታ ማንበብና ማወቅ እንደማይጠበቅ ያላ ፍቅር ሲገባ አንቺውን አውቀሽው አይደለም ሰዎችን ነው ያየሽው። እዛ ክፉ ሰዎች ሲኖሩ እዚህ ጋር ደግሞ ደግና ሩህሩህ ዘራቸው ባይሆን ደምን የሚያብሱ ሙስሊሞች ናቸው። ለካ የእውነተኛ መንገድ የያዙ ሀቅ እነዚህ ናቸው ብለሽ ትምህርት አስተማሪ። ስለዚህ ብዙ ሰዎች የሚመስላቸው ዳዕዋ ያነበበ የመረመረ የተፈላሰፈ ብቻ ይመስላቸው ነበር። ኖ በህይወትም ሰው ልጅ ለካ እኛ ሙስሊሞች ብንደርስ ለሌላ ዘር
የኔ ወገን አይደለም ብለን ባንገፋ፣ ሃይማኖታችን ይገጥማል አይገጥምም ብለን ባንገፋ፣ ጎረቤት ጓደኞቻችን ያራሱ ዳዕዋ ነው። እነዚህ ሰዎች ምን አይነት አምላክ ነው የሚያመልኩት የእነሱ አምላክ ብለው የሚከተለው ብዙ ነው ማለት ነው። ስለዚህ የራሱ አንቺ የሰራሽው ዛሬ ትልቅ መልእክት ነው። ትልቅ መልእክትን ያስተላለፍሽው። አላህ ለወደደው በሰዎች ብርሃንን ያበራል። አላህ በወደደው ቁስልን ያብሳል። ስለዚህ አንቺ የዛ እነሱ ሲያብሱሽ ፈጣሪ እያሳየሽ ነው። ገባሽ? ምክንያት እየሆነ ከዚ እዛ ጋር የተማሩ ፓስተር የሆኑ ሃይማኖት ያላቸው ሳይገባቸው አንቺ ህይወት፣ እዚህ ጋር ግን እነዚህ ምስኪን ሰዎች 12 ዓመት ህፃን ልጅን ብስብስ አድርገው እንደ እህት እንደ ጓደኛ አድርገውሻል። እና ያ ማለት የልባቸው ርኅራኄ ከየት መጣ ስትይ የፈጣሪያቸው ልቦና ፍቅር ነው። አንቺ የራሱ ዳዋ ነው የምትሰሪው። የሄድሽንን ለሰዎች ብታደርሺ የራሱ መልእክት ነው እና ብዙ ስራዎች አላህ ላንቺ ሊያደርግ የፈለገው ሊኖር ስለሚችል በርቺ እህቴ፣ አለን ከጎንሽ። ኦልሬዲ ደስ የሚለው እህት ወንድሞችን ያላቅም ደርሰዋል፣ ሕክምናሽንም አድርገዋል። ወደፊትም ከጎንሽ እንደሚኖሩ አልጠራጠርም። አንደታችን ደግሞ እንዳልኩሽ ነው። ብዙ ሴክተሮች ላይ መስራት የምትችይ ነሽ። ግዴታ ቤት ውስጥ መታፈን፣ ኦንላይን ብዙ ነገር መስራት ይቻላል። በዚህ ዘመን መሄድ መንቀሳቀስ አይጠበቅብሽም። እንደዚህ ኮሚኒቲዎች ጋር መድረስ ትችላለች። ስራ የተለያየ አንቺ መስራት እንደመፈለግሽ እዚህ ጋር የምትሰሙ ካላችሁ በዛ ማግኘት ትችላላችሁ። እሷ መስራት መቀየር ስለሆነ የምትፈልገው ምን አልሽ? የጠጉር ቤት እቃ ሰው ወረደኝ ሙሉ እኔ አላጠፋውም፣ ገዝቻለሁ ሙሉ እቃ ቤት ኪራይ ብቻ ወንበርና ቤት ኪራይ ነው። ሙሉ እቃ ከ400 በላይ ገዝቻለሁ። ብዙ እቃ ማለት ነው። እሱ ቤት ነው ያለ። አሁን አገር ተፈረም ለዚህ ቤት ኪራይ ስለሚወደድ ወደ ፈርኒቱ እዛ መስራት ነው። በሰው መስራት ነው። ቆሜ መስራት ስለማንችል በሰው እሰራለሁ። እንደሰው ማየት አልፈልግም። በቃ አለኝ። ቤት ኪራይና ወንበር ብቻ ነው የቀረው። ኢንሻአላህ እኔ ደግሞ በ16 ቀን መመታቴ መቁሰሌ መጎሳቀሌ ለልጆች የተሰጠ አላህ ለአስችል አይሰጥም። አልሐምዱሊላህ ረብል ዓለሚን።